እሺ እኔ አንተን ጥያቄ ልጠይቅህ። ሰው ለመዳን በእናንተ አስተምሮ መሰረት በኤምኬሲ አስተምሮ መሰረት ምንድን ነው የሚያስፈልገው? ምንድን ማድረግ ያለበት? በእናንተ ቤተ እምነት አስተምሮ መሰረት ለመዳን ምንድን ማድረግ ያለበት? ስምሪ መጀመሪያ መወሰን መቻል አለብህ። ምንድን ነው የምትወስነው? ያ ጌታ ኢየሱስ ክርስቶስን ለመከተል በመጽሐፍ ቅዱስ ለማመን ባይብል ላይ ደም ያሉትን ነገሮች ደግሞ ማድረግ አለብን። ምንድን ነው ሌላው ነገር ደግሞ ይሄ ነገር እስኪ ዘርዝራቸው አስገዳጅ ኖታል ከመጽሐፍ ቅዱስ ጥቅስ ጋር እስኪ ያርገ ነገር እስኪ እንዲህ ከመጽሐፍ ቅዱስ ጥቅስ ጋር እየሰበሰብክ ነገር እኔ ከይቅርታ ጋር የሃይማኖት ተከራካሪ እንደዚህ ባይብል እየጠቀስኩ እንትን ማለት ምናምን የምችል ሰው አይደለሁም። አጋጣሚ የስክሮል ሳረግ ልዩነታችንን የሚያሰፋ ነገር እየወራ ስለሆነ እና ልክ እንደ አላረን አሁን ሁላችንም ኦርቶዶክስ ቤተሰቦች አለን። አንተም በእርግጠኝነት እዚህ ውስጥም 600 ሰዎች ይኖራሉ። በእርግጠኝነት ቤተሰብ አላቸው ፕሮቴስታንት የሆነ ማለት ነው። ግን ከዚህ ሁላ ነገር በፍቅር ይሄ እኔ የተረዳሁት በዚህ ነው። አንድ ጴንጤ እዚህ ጋር ገብቶ ስለተሳደበ ሁሉንም ጴንጤዎች ይሄ ነው እንግዲህ ማለት ነው ምናምን የለብንም። ገብቷል። አብዛኛው ፕሮቴስታንትም ሆነ እንትን በውስጡ ያለው ነገር ነው። መወሻሸት አያስፈልግም። ገባ? እኔ የሆነ ነገር አንተ ስለነገርከኝ ጴንጤ እንዲህ ነው ስላልከኝ ሃይማኖቴን አልቀየርም። ገባ? መረዳት መቻል አለብኝ። ልቤ ሊያርፍበት ይገባል። የሆነ ሙስሊም ለመሆን እንኳን ተረዳኛል። በተረጋጋ መንፈስ ስለሆነ እያወራ ያለው ወንድማችን አንዳንድ ነገሮች ላይ እንደ ወንድም እየተማማርን ብንሄድስ ደስ ይለኛል። ችግር የለብኝም። እሺ አሁን ጴንጤዎች የጌታ ስጋና ደም የዘላለም ሕይወት አይሰጥም፣ በጥምቀትም ደህንነት የለም ብለው ያምናሉ። የዘላለም ሕይወት መጀመሪያ ላይ ልክ ስናምን ስላገኘን ይህንን ከመተባበር ጋር የሚለውን ኮንሰፕት ነው እየተማርኩኝ ያደኩትም የሰማሁት። መጽሐፍ ቅዱስ ግን እንደዛ አይልም። መጽሐፍ ቅዱስ እጅ ላይ ይዛል እንደ አንተ ጥቅሱን ልንገርና አውጥተህ ታነባለህ? እሺ ንገረኝ። ዮሐንስ ወንጌል ምዕራፍ 6 ከቁጥር 51 ላይ እስኪ ያውጣና ምን እስኪ በስልኬ መውጣት ይችላል አይደል? ይዘጋዋል። እንደዛ ከሆነ እኔ ላንብብልህ። ላፕቶፔ ላይ ላንብብልህ። ጠብቀኝ። ያው ቃሉ ሁልጊዜ የታወቀ ነው፣ ፋሚሊየር የሆነ ቃል ነው። ግን እኔ እንትን ልበል እቤት ከሆንክ ሃርድ ኮፒ ካለ ልትከታተለኝ ትችላለህ። እሺ እታች ነው ላለመውጣት ብዬ አሁን ደግሞ እንደዚህ ይላል። ከሰማይ የወረደ ሕያው እንጀራ እኔ ነኝ። ሰው ከዚህ እንጀራ ቢበላ ለዘላለም ይኖራል። እኔም ስለ ዓለም ሕይወት የምሰጠው እንጀራ ስጋዬ ነው። እንግዲህ አይሁድ ይህ ሰው ስጋውን ልንበላ የሰጠን ዘንድ እንዴት ይቻላል ብሎ እርስ በርሳቸው ተከራከሩ። ከዛ ስለዚህ ኢየሱስ እንዲህ አላቸው፣ እውነት እውነት እላችኋለሁ የሰው ልጅ ስጋ ካልበላችሁ ደሙን ካልጠጣችሁ በራሳችሁ ሕይወት የላችሁ። ስጋዬን የሚበላ ደሜን የሚጠጣ የዘላለም ሕይወት አለው፣ እኔም በመጨረሻ ቀን አስነሳዋለሁ። ስጋዬ እውነተኛ መብል። አንድ የሚውት አድርግልኝ እሺ፣ አንተ እያስተጋባ ነው። ስጋዬ እውነተኛ መብል፣ ደሜም እውነተኛ መጠጥ ነው። ስጋዬን የሚበላ ደሜንም የሚጠጣ በእኔ ይኖራል፣ እኔም በእርሱ እኖራለሁ። አሁን ይሄ መጽሐፍ ቅዱስ በግልጽ ስጋዬን የሚበላ ደሜን የሚጠጣ የዘላለም ሕይወት አለው ብሎ ግልጽ በሆነ መንገድ ነው የሚናገሩ። ነገራችን እንዲህ የሆነ የሚያሻማ አይነት ንግግር ራሱ አይደለም። በጣም በሚገርም ሁኔታ ፊት ለፊት የሆነ ግልጽ የሆነ ንግግር ነው እየተናገረ ያለው። ግን በፕሮቴስታንቱ ዘንድ ግን የጌታ ኢየሱስ ክርስቶስ ቅዱስ ስጋና ክቡር ደሙ ግን የዘላለም ሕይወት እንደማይሰጥ ይናገራል። እጃችሁ ላይ የያዛችሁት መጽሐፍ ቅዱስ ግን በዚህ ልክ ስጋዬ እውነተኛ ነው፣ ደሜም እውነተኛ መጠጥ ነው፣ ስጋዬን የሚበላ ደሜንም የሚጠጣ የዘላለም ሕይወት አለው ብሎ ክሊርሊ ይናገራል። ታዲያ አንተ
መቀበል ያለበት የጌታን ቃል መጽሐፍ ቅዱስን አይደል? ባለስልጣን መጽሐፍ ቅዱስ ከሆነ ወንድም ልክ ነህ። ታዲያ እናደርገዋለን እኮ ልደት ታውቃለህ። ግን አንድ የጌታን እራት እንደምንወስድ ትወስዳለህ፣ ግን ጀስት ከመታሰቢያ የዘለለ ሌላ ምንም አይነት ጸጋ አይሰጥም ይላል። አሁን ሙሉ ወንጌል እንደዛ ብላ ነው የምታምነው። የኃጢአት ስርየት ጭራሽ አይገኝበትም፣ የዘላለም ሕይወት አይገኝበትም ብላ። ግን መጽሐፍ ቅዱስ ግን ሲናገር በጌታ በኢየሱስ ክርስቶስ ቅዱስ ሥጋና ክቡር ደሙ በኩል የዘላለም ሕይወት እንዳለ እራሱ ክርስቶስ ኢየሱስን ያስተምራል። እናንተ ግን እንደዛ አታምኑ። ብትወስዱም እንኳን ከመታሰቢያነት የዘለለ ለዘላለም ሕይወት ይሆናል ብላችሁ አታምኑ እና በዚህ ትምህርታችሁ በመታሰቢያ በሚል ነው የምንወስደው። ግን አንድ ጥያቄ ልጠይቅ በዚሁ ላይ ልክ በኢየሱስ ክርስቶስ ስናምንና እንዲሁም ደግሞ በየዕለቱ ምሕረትና ቸርነቱ እደግፋቸዋለሁ ይላል ቆሮንቶስ ላይ። ስለዚህ ንስሐ ስንገባ ወይ ደግሞ ስንጸልይ በየጊዜው ይህንን ግዴታ ካላደረግን ኃጢአታችን ሊሰረይ አይችልም። ግዴታ የጌታ እራትን መውሰድ አለብን። ይሄ እኮ መጀመሪያ ገና የድነት ጉዞህን ስትጀምር እኮ ነው እኮ ወጥቷል። ወደ ክርስቶስ ኢየሱስ ለመዳን በምታደርገው ጉዞ ኦኬ፣ የመጀመሪያው መሰረታዊና ዋነኛ ነገር ንስሐም ለመግባት ወደም ይሄ ቅዱስ ቁርባን ማለት የደህንነት በር ነው። ገብቷል። ካመንክ በኋላ የክርስቶስ ኢየሱስ ቅዱስ ሥጋና ክቡር ደም ካልተቀበልክ በቃ በራስህ ሕይወት ልታመጣ አትችልም። አንድ ሰው ከጌታ ሥጋና ደም ሳይከፈል ድነትን በምንም አይነት መንገድ ሊያመጣው አይችልም። ይሄ ክርስቶስ ነው የተናገረው። እንዲሁ ዝም ብለህ ስታስበው እስኪ አሁን አቤል አንተ በክርስቶስ ሳትሆን ክርስቶስም በአንተ ውስጥ ሳይሆን ከክርስቶስ ጋር ህብረት ሳታደርግ እንዴት ብለህ እስኪ ስለ መዳን ልታወራ ራሱ ትችላለህ? ሕያው የሆነው የክርስቶስን ሥጋና ደም ሳትበላ ያው መጀመሪያ እምነት ነው ብዬ አምናለሁ። እንደ ራሴ ማንም እንትን ሳይ እሱማ እኮ ማመን አለ ታምናለህ። መጀመሪያማ ማመን አለብን። አምነህ ግን ብቻ አትቀርማ። አምነህ ብቻ አይደለም፣ ካመንክ በኋላ የሚያድነው ስታምን በራሱ ምን ብለህ መሰለህ የምታምነው? በስላሴ ታምናለህ፣ በጌታ በኢየሱስ ክርስቶስ ታምናለህ፣ በቅዱስ ቁርባን ሁሉ ታምናለህ። እምነት ነው እሱ፣ አንደኛው እምነት ነው። ምን ብለህ የአዎ የጌታ የኢየሱስ ክርስቶስ ቅዱስ ሥጋና ክቡር ደም የዘላለም ሕይወት ይሰጣል ብለህ ራሱ ማመን አለብህ። ኦኬ፣ ምን ይላል? የዘላለም ሕይወት ይሰጣል ብለህ ራሱ ማመን አለብህ። ልክ እንደዛ የዘላለም ሕይወት ይሰጣል ብለህ አምነህ ስትወስደው ያ የክርስቶስ ሥጋና ደም የዘላለም ሕይወት ይሰጣል እንጂ መታሰቢያና መታሰቢያ ብቻ አይደለም። ይሄ መታሰቢያ የሚለው ትምህርት በራሱ የመጽሐፍ ቅዱስ ትምህርት አይደለም። ለረጅም ሆነ ብቻ የሆነ ሩቅ ቦታ ነበርኩኝ የግድብ ምናምን ስራ ላይ እና አሁን እዛ አካባቢ ላይ ብቻዬን በቆየሁበት ሰዓት ወይ ደግሞ ባይብል ብቻ ቢኖረኝ እና ባይብልን አንብቤ በኢየሱስ ክርስቶስ ባምን እነዚህ ነገሮች ማድረግ የማልችልባቸው ሲቹዌሽን ውስጥ ብሆን ምንድን ነው ከቻልክች ይመልስልኝን አልወረድ። አሁን አንተ ስራ ለመስራት እዛ ድረስ ከሄድ ቤተክርስቲያን ወዳለበት መሄድ ምን ይዛል? ሌላ ሀገር ሊሆን ይችላል እኮ ለምሳሌ ከከተማ ውጭ ሊሆን እዛ ሀገር ድረስ ከሄድ ነው ገብቶኛል። ላይ ለዕለት ተዕለት ኑሮ ያውም ለስጋዊ ኑሮ ለዕለት ተዕለት ኑሮ ፓስፖርት ሰጥተህ ትኬት ቆርጠህ እዛ ድረስ ስትሄድ ኢትዮጵያ ውስጥ ሆኖ ጠረፍ ስትሄድ መቼስ የነፍስህን ጉዳይ አሳስቦ አይደለም የምትሄደው፣ የስጋ ጉዳይ አሳስቦ ነው የምትሄደው። ለስጋ ጉዳይ እዛ ድረስ የምትሄድ ከሆነ ለነፍስ ጉዳይ ጤነኛ ከሆንክና ቤተክርስቲያን ያለበት ቦታ ሄደህ እንዳትቀበል የሚከለክል ምንድን ነው? ግዴታ መሄድ አለብኝ ማለት ነው። እኔ እኮ አይደለም ያልኩት ይሄንን፣ በነገራችን ላይ እኔ አይደለም ያልኩት ይሄንን። ግን ለምሳሌ አንተ ጤነኛ ሰው ነህ፣ የትም ቦታ ሄደህ ከዚህ ነገር ህብረት ማድረግ ትችላለህ። ግን አንድ ሰው የታመመ ሰው ቢሆንስ፣ ታሞ ባልጋ ላይ ቢሆን ወደዛ ቦታ መቅረብ ባይችልስ እና በክርስቶስ ኢየሱስ ያመነ ሰው ቢሆን ያ ሰው ይጠፋል ብለን አናምንም። አንተ ጤነኛ ነህ፣ ወጥተህ ወርደህ እየበላ እየጠጣ እየሰራህ ነው ያለው፣ ተኝተህ የተነሳን እየተራመድክ ነው ያለው። ሐዋርያት እንኳን ከዓለም ጫፍ ጫፍ እየሄዱ የሰበኩት እኮ ሰው እንዲድን። ታዲያ የመዳኛ መንገዱ ጋር ዓለም መሄድ ማለት ምን ማለት ነው? ሰው ልክ አይደለም ያቀረብከው እንትን ትልቁን የጌታችን የኢየሱስ ክርስቶስ ቅዱስ ሥጋውና ክቡር ደሙን ትምህርት
እኔ የሆነ ቦታ ስለሆንኩ ሄጄ መቁረብ አልችልም በማለት የዘላለም ሕይወት ላያሰጥ ይችላል ማስፈል ይቻላል? አይቻልም። ኦኬ። ግን ዋነኛው አቢኒ በዋነኝነት የጌታን ቃል ዝም ብለህ ስታነበውና ስትመለከተው ክርስቶስ ስጋዬን ብሉ ደሜን ጠጡ ብሏል አላለም? አቢንሻ ብሏል። እያደረግነውም ነው እኮ ልደት የምንወስድበት መንገድ ፖይንቱ ይሄ አሁን አንተ መታሰቢያ መሆን የለበትም። ልክ እሱ እንዳለው ስጠኛ መጀመሪያ ላይ ስላደረግነው እሺ ሰላም ብያለሁ ሁላችሁንም። ሄሉ እግዚአብሔር ይመስገን። እንዴት ናችሁ? አዋራው ስልክ ላውራ ብሎ ሄዱ። መልካም። አይ ጥያቄው ስላልገባኝ እሱ ለዛ ነው ዝም ያልኩት። እስኪ አንዴ ድገሚልኝ ሳምሪዬ። አሁን ስለመጣው አልሰማሁትም። እኔም ገና መግባቴ ነው። ቀድመኛል ብዬ ነው። ሄሉ ገብቶሻል? እስቲ አስረጅኝ። አይ አቤኒ እንትን አሳጥረ እንትን በለው እሱ የጌታ ስጋና ደም ባንወስድስ ምናምን የሚለው ነው። ሩቅ ቦታ ነው ባንወስድስ ሳይሆን አይደለም፣ ባንወስድስ አይደለም እያደረግነው ነው። ላይ ፕሮቴስታንት የተባለ ሁሉ በየሳምንቱ ሊሆን ይችላል፣ በወር አንዴ ሊሆን ይችላል። ተጸልየንበት ተዘጋጅተንበት እና እንወስደዋለን። ግን ስንወስድ ከጌታ እራት ልክ ያድነናል ወይ ደግሞ ህይወት ይሰጠናል ከሚለው አንጻር ሳይሆን ከሙትና ትንሣኤው ጋር ከመተባበር ልክ እንደ ጥምቀት አላረ። ቆይ አቤኒ፣ እሺ አቤኒ ገባኝ። ፕሮቴስታንት ነህ። ስለዚህ የጌታ እራት እቀበላለሁ። የምቀበለው ግን የዘላለም ህይወት አገኝበታለሁ ወይም አያጎለኝም ከዘላለም ህይወት ብለህ ነው? ኖ እንደዛ አይደለም። የጌታን እራት የዘላለም ህይወት ይሰጠኛል ሳይሆን አንድ ሰው ባይቀበል ምን ይሆናል? ስላለ ባይቀበል ምን ይሆናል? ባይብል ላይ በተጻፈው የሚችል ከሆነ ቢቀበል ባይቀበል ምን ይሆናል? ሊሰጠው ላይሰጠውም ይችላል ብዬ ትልቅ ነገር ነው አድርጌ አይደለም። አቤል አሁን የምጠይቅህን ንገረኝ። ባይቀበል ምን ይሆናል? ምን ይሆናል? ምንም አይሆንም። ምንም አይሆንም። የተጻፈ ነገር ካለ እሺ ቆይ ልነግርህ እኮ ነው። አሁን ተረጋግተህ በደንብ አድርገህ ስማኝ። ጥያቄዎቹን ማለት ይሄ ለክርክር ምናምን ሳይሆን ተረድተነው አክብረነው እንድንወጣ ብዙዎችም ስለሚማሩበት ይህን ስጋዬን የበላ ይህንን ደግሞ ደሜን የጠጣ ብሎ ትእዛዝ የሰጠው ማን ነው? ኢየሱስ ክርስቶስ። እሺ የክርስቶስን ትእዛዝ የሚሽር ሰው ምን ይሆናል? እሱ የካደ ነው ማለት ነው። ስለዚህ ይህንን ብላ ይህን ጠጣ ብሎ ያዘዘው ክርስቶስ ሆኖ በላውም አልበላውም ምንም የሚመጣብኝ ነገር የለም የሚል ሰው በክርስቶስ ትእዛዝ ላይ ያምጻል አያምጽም? ባትወስዶ ስላልከኝ እኮ ነው ሰው እኮ ጥያቄ። ባትወስዶ ምንም አትሆንም ስላልክ አሁን ምንም የሚሆነው ነገር የለም ስላልክ ያን ትእዛዝ የሰጠው ውሰዱ ብሎ ያዘዘው ማን ነው ነው ጥያቄው። አሁን ምን መጣ? ማን ያዘዘ? እግዚአብሔር ነው ያዘዘው። ያንን ደግሞ ስለዚህ እግዚአብሔር አምላክ ውሰድ ብሎ ያዘዘውን ነገር አልወስድም ያለ ሰው ከዘላለም ሕይወት ይወጣል አይወጣም? በክርስቶስ ላይ አምጿል አላመፀም? ሊወጣ ይችላል። አምጿል። አዎ ወጥቷል። ምክንያቱም ይኸውልህ አቤንዬ፣ አንድ ክርስቲያን አንዴ ይቅርታ ሚዩት። እሺ አመሰግናለሁ አቤንዬ። ምን መሰለህ ይኸውልህ ማንኛውም ነገር ከጌታ ከክርስቶስ የታዘዘን ነገር አላደርግም ቢል አንድ ሰው በክርስቶስ ላይ ያምጻል። ክርስቶስ ላይ አመፀ ማለት የዘላለም የሆነ ህይወት የሰጠውን ክርስቶስን እንደ ኢግኖር እንደማድረግ እንዳለመቀበል፣ በእርሱ ትእዛዝ እንዳለማመን ነው የሚቆጠረው። ምክንያቱስ ብትወዱኝ ትእዛዛቴን ጠብቁ ነው ያለው። ስለዚህ ይህ የክርስቶስ ስጋና ደም ደግሞ የምንቀበለው ክርስቶስን ለመልበስ ነው አይደለም? ያልክ ነው። አዎ። ስለዚህ አንድ ሰው የክርስቶስን ስጋና ደም አልቀበልም ቢል ክርስቶስን እንዴት ይለብሰዋል ታዲያ? ውድድን ሳይ አንቀበልም እኮ እናደርገዋለን እያልኩ እኮ ነው። ባይቀበል ምን ይሆናል ነው ጥያቄው። ምንም አይሆንም ስላልክ የክርስቶስን ስጋና ደም አልቀበልም ቢል አንድ ሰው የክርስቶስን ማንነት እንዴት አድርጎ ይለብሳል? የሚለብስበት መንገድ አለ? የለም። አቤኔ ክርስቶስን ትለብሱ ዘንድ ተብሏል አይደል? ሰው ክርስቶስን ለመልበስ ከሞቱ ጋር አንድ ለመሆን ሞቱን ለማሰብ የግዴታ አንድ ሰው ምን መሆን መቻል አለበት? የክርስቶስን ስጋ መቀበል አለበት።
ካልተቀበለስ ክርስቶስ ላይ ያመጻል። ክርስቶስ ላይ ካመጸ ምን ይሆናል? ከህይወት ይወጣል እኮ። ለዚህ ነው ስጋውና ደሙ የዘላለም ሕይወት ሰጪ ሆነው። እሺ እንቀጥል። እዚህ በአንደኛ ቆሮንቶስ መልእክት ምዕራፍ 11 ላይ ምንድን ነው የሚለው? ሳይገባው ምን የተቀበለ ምን የተቀበለ እሺ ምን ይሆናል? አይ ቲንክ ይቀጸፋል ነው አይደል? ይፈረድበታል ይላል። ምንድነው? ለምንድነው የተፈረደበት? ክርስቶስን ባለመቀበል ሳይሆን ሳይገባ ስለተቀበለ ነው። ምንድነው የሚፈረድበት? ባይብል አላስኩም። እሺ እኮ ይፈረድበታል ይላል። ያ ሰው ተፈረደበት ማለት ክርስቶስን ከማመን ከዘላለም ሕይወት ይወጣል ማለት ነው። አየኸው? ለዚህ ነው የጌታ ስጋና ደም ማንም ሰው ሳይገባው ሊቀበል ቢሞክር ሞት እንዳለበት የሚነግረው መጽሐፍ ቅዱስ። ስለዚህ የዘላለም ሕይወትም የምናገኝበት ነው። ለምን ስንል ክርስቶስን የምንለብስበት፣ ለዘላለም ደግሞ በሕይወት ያለ ሰው ሁሉ የክርስቶስን ሞትና ትንሣኤ እያሰበ ከእግዚአብሔር ጋር አንድ ሆኖ ተባብሮ የሚኖርበት ነው። ለዚህ ነው የክርስቶስ ስጋና ደም ትልቅ መሰረታዊ ሆነው። እሺ እንቀጥል። ክርስቶስ እንጀራውን አንስቶ ከመስጠቱ በፊት እንጀራው ምን ነበረ? አቤኒ ሚዩት ላይ ነክ። አቤኒ ሚዩት ላይ ነክ። ይቅርታ ስልክ ገብቶ ቢሆን። እሺ ክርስቶስ እንጀራውን አንስቶ ከመባረኩ በፊት ኖርማል እንጀራ ነው አይደለም? ነው። አንስቶ ከባረከው በኋላ ኖርማል እንጀራ ነው? ለሚያምን ሰው አይደለም። ምንድን ነው? ስጋው ነው። ስለዚህ ያንን ስጋው ብለን ነው የምንቀበለው? እንጀራ ብለን ነው የምንቀበለው? ስጋ ያርላል። ጎበስ። ስለዚህ የክርስቶስ ስጋ ህይወት የሚሰጥ ነው አይደለም? ይሰጣል። ጎበስ። ደሙም ህይወት የሚሰጥ ነው፣ ምክንያቱም በደሙ ስለዋጀ። ስለዚህ ያ እንጀራ ከማንሳቱ በፊት እግዚአብሔር አምላክ በሚያውቀው እንጀራ ብቻ ነበር። አንስቶ ባርኮ ከሰጠ በኋላ ግን ህይወት ሆነ። እሺ ያን እንጀራና ደም የሰጣቸው በክርስቶስ አምነዋል አላመኑ? አምነዋል። ላመኑ መስጠት ለምን አስፈለገው ታዲያ? አንደኛ ይሄ የፕሬዘንሱን ለማግኘት ብዬ አምናለሁ እንደራሴ። እሺ ሁለተኛ ነገር ደግሞ በሱ እስካመንኩ ድረስ የእሱን የሆነ ነገር መካፈል መቻል አለብኝ። እዛ ጋር የነበሩት አንቀበልም ቢሉ ምን የሆኑ ነበር? አላመኑም። ሲጀምር እዛ ጋር መገኘት የሚለባቸው ማለት ነው። ትክክል። እምነታቸው ጎዶሎ ይሆናል፣ መዳናቸው ይወድቃል ማለት ነው። ስለዚህ ለመዳናቸው ግዴታ ምን ያስፈልግ ነበረ? የጌታን ትእዛዝ መፈጸም አለባቸው። እንጀራ ብቻ ብለን አንቀበልም። እንጀራ ነበረ፣ እውነት ነው። ግን ባርኮ ከሰጠን በኋላ ግን እንጀራ ነው እየበላን አንልም። ስጋዬን ብሉ ስላለ ስጋዬ ነው ብሎ ወይኑ ሲቀርብ ወይን ነበረ። አንስቶ ባርኮ ከሰጠ በኋላ ወይን አልነበረም። ስንጠጣው የጌታን ደም ብለን ነው የምንቀበለው። ስለዚህ አቃለነው። እንደፈለግን በከቻ ብፈልግ እንደፈለግ ካርገ ምናምን ስፈልግ አላንጠው ስፈልግ እያወጣ ምናምን ምንለው አይደለም። እንደዚህ ምናምጽበት አይደለም። ያ ፓርት ከተባረከ በኋላ የጌታ ነው። እንደዚህ አሁን እንዳልከው አሁን እንደዚህ የለም። አሁን በካቻፕ ምናምን እንደዚህ አቃለና የምንወስደው ነገር የለም። እውነት ለመናገር በእውነት ኢቨን አብዛኞቻችን እንደውም ቸርች ውስጥ ያደግ ልጆች አንወስደውም በመፍራት ማለት ነው። ላይክ ያደረግናቸው ነገሮች አሉ፣ የተሳደብነው ብቻ ጸልየን ከተዘጋጀን ነው የምንወስደው እውነት ለመናገር። ሁለተኛ ነገር ደግሞ ስንወስድ እንኳን ሲሰጠን እንኳን ላይክ ጸልየን ስንቀበል የእግዚአብሔር ስጋና ደም እንደሆነ አምነን ነው እንጂ ዳቦ ነው ወይ ደግሞ የያዝነው ቂጣ ነው ብለን አይደለም። እንዳልከው ደግሞ በካቻፕም አይደለም እውነት ለመናገርና ይሄ ልክ ያልሆነ ነገር ነው ወይ ደግሞ ያልሰማው ያለ ኢንደርስታንድ ያላረከው ነገር ነው። ህይወት ይሰጣል ብላችሁ ትቀበላላችሁ? አንደኛ ሲጀመር ይኸውልህ እናንተን ሃይማኖት ከሚከተሉ ወንድሞች ጋር ውይይት አድርጌ ያውቃሉ። የመጀመሪያው እውነተኛ ነው ብሎ አያምኑ። ምሳሌ ነው እንጂ እውነት ነው አይሉ። አንደኛው የክርስቶስ ስጋና ደም አይሉ። እንደሱ ምሳሌውን እንደሱ አምነን ነው እኮ አሁን ግዴታ ስጋ ስንል እኮ ስጋ አይደለም፣ ግን ስጋ መሆኑን እራሳችን አምነን ነው። ስጋማ ስንል ስጋ አይደለም እንዴት እንለዋለን? አነሳና እኮ ስጋ ይኗል እንጀራ ስናምን ግን ስጋ ነው። ገብተዋል።
ስናምን ልክ ስወስደው እኔ እንደ ሌላው እንጀራ አድርጌ አይደለም የምበላው። እንደ ቤት ውስጥ ምሳ ልበላ ቀርቤ እንደምበላው አይደለም ነው። ገብቶሃል ፖይንቴ? ስትበላው እድንበታለሁ ብለህ ነው የምትበላው? ይህም ባልበላ ሞት አለብኝ ብለህ ታስባለህ? ኖ አብሬ ከእግዚአብሔር ጋር እየሄድኩኝ ነው። ገባኝ። አቤኔ ጥያቄ አቤንዬ ስማኝማ፣ አሪፍ መረዳት ነው ያለክ፣ ግን መረዳትን በደንብ ላጠንክርልህ። ይህንን ስጋውና ደሙን የማይበላ ሰው ሞት አለበት ብለህ ታስባለህ? አዳሜ የት ቤተ እምነት ነው? አንድ ጊዜ ከቤተ እምነታቸው አንጻር ብናወራው ብዬ ነው። ኤምኬሲ እሺ ቀጥሎ አንዴ እነሱን ላውጣል። ይህንን የክርስቶስን ስጋና ደም የምቀበለው ለምንድን ነው ብለህ ነው? ከሞቱ ጋር ብቻ ለመተባበር ብለህ ነው? እኔ አሁን ሞትና ትንሣኤ የምንተባበረው በጥምቀቱ ነው። ይሄኛው ግን ቅዱስ ቁርባኑ ወይ ደግሞ ስጋውን ስበላ አላር ፍሎ እያረኩ ነው ወይ? ይሄ በእግዚአብሔር በሚለው ቃል ውስጥ እየኖርኩ ነው ወይ? ኃይልን እንደማደስ ነገር አለ አይደል? ለምሳሌ እንደፈለግኩ እየሆንኩ ከነበረ አልወስድም ያንን ነገር። ገብቷል? በቃ እኔ ብቁ አይደለሁም ለማግኘት። ብትወስዶ ምን ትሆናለህ? ብትወስዶ ምን ገባኝ። ብትወስዶ የተጠቀሱ ነገሮች አሉ ወንድሜ እኮ። ብትወስዶ ምን ትሆናለህ ነው ጥያቄው። ሌሎች እንዲማሩበት ነው፣ ከአንተ ጋር ለመከራከር ሳይሆን። አንድ ሰው ያንን ሳይገባው ቢወስድ ምን አለበት? አምላክን መድፈር ነው በራሱ እና ምን ያክል መቅሰፍት እንዲወርድብኝ እንደሚችል ሁሉ አይካንት ኢማጂን ራሱ ብቻ እና ማድረግም የሚቻል ነገር አይደለም ብዬ ነው ማምነው። ዶክትሪናችሁን ሳምብዬ ታወጣ እንደዚህ ብለው ያምናሉ ብዬ ግን አላስብም። ብዙዎቹም ማለት ነው። ኦልሞስት እውነት ለመናገር እንደዛ ነው ውስጥ ያሉት እኔ ነኝ እና ኤኒዌይስ ዛትማች ስለዚህ እውቀቱ ኑሮኝ የመከራከር እንትን ኑሮኝ አይደል። መተባበር ነው የሚለው ነገር ራሱ የተቀመጡባቸው አንግሎች ሊኖሩ ይችላሉ ከሌሎች ቦታዎች ጋር ተመሳጥረው ማለት ነው። አዶ ነው እንዲህ አጋጣሚ ነው የገባሁት እና ለዛ ነው ይሄን ያክል እስከማውቀው ድረስ እና የማምንበትን ብቻ ለመናገር የደፈርኩት እና ይህን ነው። አዳምዬ ይሄ ኤምኬሲ የእምነት መግለጫ ነው፣ የመሰረተ ክርስቶስ ማለት ነው። ገጽ ስንት ላይ መሰለህ ያለው አቢኒ? ገጽ 8 ላይ ታገኘዋለህ። የእምነት መግለጫችሁ ላይ ገጽ 8 ላይ የጌታ ራት ይልና ጌታ ኢየሱስ ክርስቶስ ለሰው ልጆች ኃጢአት በስጋ መሞቱንና መቆረሱንና ደሙ ስለ ሰው ልጆች የኃጢአት ስርየት መፍሰሱን የሚያመለክት በህብስትና በጽዋ የሚከናወን የጌታ ሞት መታሰቢያ የዳኑ ሰዎች በህይወት ለመጽናት በረከትን የሚካፈሉበት ቅዱስ ስርዓት መሆኑን መሳተፍ የሚገባቸውም ጌታ ኢየሱስን እንደ ግል አዳኛቸው ተቀብለው በውሃ ጥምቀት ስርዓት የፈጸሙ በቅድስና በስርዓት በንጹህ ልብ በይቅርታ ልብ የሚመላለሱ ምዕመናን ብቻ መሆኑን ታምናለች፣ ታስተምራለች። እነዚህ ምዕመናን የክርስቶስን ዳግም ምጽአት በማስታወስ ሞትና ትንሣኤውን በማወጅ ህብረታቸውን በማጠናከር የስርዓቱ ተካፋዮች በረከት ተካፋዮች እንደሚሆኑም ታምናለች ይላል። እዚህ ጋር በምንድን ነው የሚከናወነው ይላል? በህብስትና በጽዋ የሚከናወን ነው ይላል። እዚህ ጋር የጌታ ስጋ ነው የሚልም የለም፣ የጌታ ደም ነው የሚልም የለም። መታሰቢያ መሆኑን ይናገራል። ሞትና ትንሣኤውን ክርስቲያኖች የሚያስቡበትና ከስርዓቱ ደግሞ በረከት የሚካፈሉበት ይላል እንጂ ለኃጢአት ስርየት ለህይወት እንደገና ደግሞ ስጋውና ደሙ ነው የሚለውንም እዚህ ላይ አላገኘሁትም። አንተ ያልከውን አንተ ስጋው ነው ብዬ አምናለሁ አልክ። እዚህ ጋር ግን የሚለው ስጋው ነው ሳይሆን ስጋው መቆረሱን የሚያመለክት በህብስትና በጽዋ የሚከናወን ነው የሚለው። የክርስቶስ ትምህርት ነው ብለህ ታምናለህ? ከላይ የጌታ እራት ብሎ የሚለው ጋር ጀምረሽ አንብቢ። ራት ጌታ ኢየሱስ ክርስቶስ ስለ ሰው ልጆች ኃጢአት በስጋ መሞቱን ደግሞ ስለ ሰው ልጆች ኃጢአት በስጋ መሞቱንማ እናስብበታለን እኮ። ግን የኔ ጥያቄ ምንድን ነው? ስጋው ብሎ አለ እኮ። ስጋው ነው አይደለም? የቱ ጋር ነው ስጋው ነው የሚለው? በስጋ መሞቱ ማን ነው በስጋ የሞተው? በስጋ አልሞተልንም እንደ ኢየሱስ ክርስቶስ አልሞተም።
ጥያቄያችን እኮ ፕሮቴስታንቶች ክርስቶስ በስጋ መሞቱን ታምናላችሁ አታምኑም ነበር እንዴ ወንድማችን? አይ በስጋና በስጋው የሚል ቃል የለም ስላልሽኝ ነው። ስጋው የለም ያልኩ ምንድን ነው? ህብስቱ ስጋው ነው የሚል አላገኘሁም ነው ያልኩ። ጌታ ህብስቱን አንስቶ ምንድን ነው ያለው? ስጋዬ ነው አይደል ያለው? እናንተ ደግሞ የጌታ እራት የሚለው ላይ ህብስቱ ስጋው ነው የሚል ነገር አልጻፋችሁም እያልኩ ነው። የሚከናወነው በምንድን ነው ይላል? በህብስትና በጽዋ ይላል እንጂ ህብስቱ ስጋው ነው ጽዋው ደሙ ነው ብሎ ያብራራል። ሜይ ቢ አሮን ብቻ ይሄ ነገር አሁን አይቼ አላውቅም። በእውነት ለመናገር አንተ ህብስቱ ስጋው ነው የሚል ማስረጃ ማምጣት ትችላለህ? እንደዛ ነው ምናምን ስላል ኢቭን እንደዚህ የእምነት መግለጫችንን እንኳን አይቼ ሁላ አላውቅም እውነት ለመናገር ማለት ነው። እና ግን አሁን ላይክ ጥሩ ነገር ነው አክቹዋሊ እንትን ያልሽኝ፣ ግን ላይክ ስርዓቱ የሚከናወንበት ሊሆን ይችላል ሜይ ቢ። ከዚህ በኋላ ግን ዲግ አድርጌ ለማወቅ እሞክራለሁ እውነት እንጂ እውነት ለመናገር ይሄ የጌታ ስጋ ነው ተብለን ነው የምንወስደው ቸርች ውስጥ ማለት ነው። ኢቨን ጸልየን ለአንድ ደቂቃ ዘምረን ደሙን ለእኔ አፍሷል ብለን እና ልክ ላይሆን ይችላል ይሄ፣ ወይ ደግሞ ስርዓቱ የሚሆንበት ብቻ ሊሆን ይችላል። እስቲ አቤን አጫጭር ጥያቄ ልጠይቅህና አንተ ከእምነትህ አንጻር መልስ ሰጣለህ። እሺ ዶክትሪኑን አንብበዋል፣ ግን ዶክትሪኑ ስህተት ይናገራል። የመጀመሪያው የጌታ የኢየሱስ ክርስቶስ ስጋና ደም አሁን የምንቀበለው የኃጢአት ስርየት ይሰጠናል ብለህ ታምናለህ? እሺ አሁን የምንቀበለው የጌታ ስጋና ደሙ የኃጢአት ስርየት ይሰጠናል ብለህ ታምናለህ? ኃጢአት ስርየት ግዴታ እሱን ስለወሰድኩ ብቻ አይደለም። አሁን የጠየቅኩህን የጌታ ስጋና ደም የምንቀበለው ለኃጢአት ስርየት ነው፣ ኃጢአት ይቅር ይባልበታል በሱ ብለህ ታምናለህ? አይ አላምንም በሱ። እሺ ካላመንክ የክርስቶስ ስጋና ደም ነው ብለህ እንዴት አመንክ? የክርስቶስ ደምና ስጋ የኃጢአት ስርየት ይሰጣል። በደሙ ነው አይደል ኃጢአት ባዶ የሆን ነው ከኃጢአት ነፃ ነው። አንዴ ልመልስ፣ አንድ ደቂቃ ስጠኝ። ቆይ የጠየቅኩህን መጀመሪያ መልስልኝ። አጭር መልስ ልመልስ ስላልቻልኩ ስለማልችል እኮ ነው። ኖ ታብራሯለህ፣ እንድትረዳኝ ብዬ ነው። ታብራሯለህ። ጥያቄን ስማኝና እኔ ሚውት ላድርግልህ። የክርስቶስ ስጋና ደም የኃጢአት ስርየት አይሰጥም ካልክ ቅድም ወይኑን እውነተኛ ደም ነው ብዬ እቀበላለሁ፣ እንጀራውን እውነተኛ ስጋው ነው ብዬ እቀበላለሁ ካልክ የክርስቶስ ስጋና ደም የኃጢአት ስርየት አይሰጥም እንደማለት ነው የሚቆጠረው። ይህንን አብራራልኝ። አንድ ጊዜ እኔ ደግሞ ላብራራለሁ። እኔ የኢየሱስ ክርስቶስን ስጋውን ልቀበል የምችለው ንጹህ ሲሆን ነው። ያንን መንካት የምችለው በደንብ ካልጸዳው ራሴ ያን ለዛ ነገር ብቁ ሳልሆን እዛ ጋር ደርሼ ያን ነገር ካደረግኩኝ የተባሉት ነገሮች ይደርሱብኛል። ልቀጣ እችላለሁ፣ ልቀጸፍ እችላለሁ፣ እዛው ደረቁኝ ልሞት እችላለሁ። ሰው በራሱ ንጹህ መሆን ስለሚችል ነው ክርስቶስ ደሙን ያፈሰሰው። ክርስቶስ ደሙን ሲሰጥ ንጹህ ነበሩ። አላስጨረስከኝም፣ አሁን አቋረጥኩኝ። አይደለም ላልከው ማብራሪያ በዛው እንድሰጥበት ነው። ክርስቶስ ደሙን ለሰው ልጆች ሲሰጥ የሰው ልጆች ሁሉ ለክርስቶስ ስጋና ደም ብቁ ነበሩ? አልነበሩም። ካልነበሩ እኔ ብቁ ሰው ነው የምወስደው የምትለው አንተ የክርስቶስን ስጋና ደም ንጽህና ብቁ ሆነ ማግኘት ትችላለህ ማለት ነው? እሺ ያልተገባቸው የተባለው እነማን ናቸው ታዲያ? እሱን እነግርሃለሁ ምን ማለት እንደሆነ። ለዚህ ነው ቅድምም ጥያቄ የጠየኩ ያልተገባቸው ይፈረድባቸው ሲል ምን ማለት ነው ያልኩ። አሁን ግን የጠየኩ ጥያቄ የክርስቶስ ስጋና ደም የኃጢአት ስርየት ለመስጠት የተሰጠ ነው አይደለም? እሺ በዚህ በዕብራውያን ክፍል ላይ ቅዱስ ጳውሎስ ከኦሪቷ ድንኳንና የአዲስ ኪዳን ደም ብሎ ለምንድን ነው ያወዳደራቸው? አሮን ወደ ሌላ ቦታ እየሄድን ነው። ቆይ አንድ ጊዜ አልሄድኩም። ስለ ክርስቶስ ደም ነው። በደሙ አይደል እንዲዋጀን ክርስቶስ ከኃጢአት ነጻ ያወጣ። እውነት ነው፣ በሱ አምናለሁ በእምነት። ስለዚህ ጽዋው እውነተኛ የክርስቶስ ደም አይደለም ነው? አርብ ቀን የፈሰሰውን ደሙን አይደለ የሰጣቸው? የስ ሶ ያኛው የኃጢአት ስርየት አይሰጥም እያልከኝ እኮ ነው። ይኸውልህ ለዚህ እኮ ነው አጭር መልስ ልትሆን አትችልም ያልኩህ። አይሰጥም ወይ የክርስቶስ ያ በጽዋ የተሰጠው ያ ወይኑን አንስቶ ይህ ስለ እናንተ የሚፈሰው ደሜ ነው ብሎ የተናገረው የኃጢአት ስርየት ይሰጣል አይሰጥም ነው ጥያቄ። አንተ ደግሞ አጭር መልስ አልከኝ ቅድም። አሁን ነግሬሃለሁ። ይሄ እኮ ግልጽ እኮ ጥያቄ ነው። ጽዋውን አንስቶ ሲሰጣቸው ይኸውልህ ጽዋውን አንስቶ ሲሰጣቸው ስለ እናንተ የሚፈሰው ደሜ ነው ብሎ ነው የሰጠው አይደለ? አዎ
ስለነሱ የሚፈሰው ያ ደም በጽዋ የተሰጣቸው የኃጢአት ስርየት የሚሰጥ ነው አይደለም ነው። ኦኬ እሺ፣ አሁን አንድ ቃል ብቻ የምትፈልግ ከሆነ እሺ፣ ላይክ ተያይዞ ሲመጣ ላይክ ይሰጣል ልል እችላለሁ። ይሰጥ ኖ እመንበት እንጂ አቤንዬ፣ ግልጽ እኮ ነገር ነው። ስለእናንተ የሚፈሰው ደሜ ነው ካለ ያ የፈሰሰው ደም በጽዋ የተሰጠው ምን የሚሰጥ ነው ማለት ነው? ያ ህይወት ሊሰጥ ይችላል። በጣም ይችላል ነው ምክንያቱም አቤኔ ለቅዱስ ቃሉ ነው የምንታመነው። ቅድምን ብለናል፣ በክርስቶስ ቃል ላይ ያመፀ ሰው ከህይወት ይወጣል ብለናል። አሁን አንተን በግድ እመን አትመን ማለት ሳይሆን እያነሳን ያለ ነው ከመጽሐፍ ቅዱስ አንጻር ነውና ጌታ አንስቶ ሲሰጣቸው ስለ እናንተ የሚፈሰው ደሜ ይሄ ነው ብሎ ሰጣቸው። ስለ እናንተ የሚፈሰው ደሜ ይሄ ነው ብሎ የሰጣቸው ወይኑን ነበረ። ወይኑን አነሳ፣ ባረከ፣ ሰጠ። ሲሰጣቸው ግን የክርስቶስ እውነተኛ ደም ነው አለንና አመነ። ለምን ባርኮ ደሜ ነው አለ። ደሜ ነው ካለ ደሙ ነው። ደሙ ከሆነ ደግሞ ያ ደም ሐሙስ ቀን የተሰጠው ደም ዓርብ ቀን ስለሚፈሰው ደም ስለሆነ የዓርብ ቀን የፈሰሰው ደም እነሱ በጽዋ የተሰጣቸው የዘላለም ህይወት የሚገኝበት ነው አይደለም ነው ጥያቄው። እሺ አሁን እነዛ 12 ደቀ መዛሙርቶቹ ናቸው አይደል መጀመሪያ የወሰዱት የጌታን ራት አይደል? ሌላው ይሰማል? ይቅርታ አንተ እንድታወራ ለዛ ነው የስ እያልኩ ያሉት ከስር እየጻፍኩልን። እሺ አላየሁትም፣ ይቅርታ። ስለዚህ መጀመሪያ ያደረጓቸው ነገሮች አሉ። አሁን ለምሳሌ እግዚአብሔርን መከተል ጀምረዋል እነዛ ሰዎች። ብዙ አሳ አስጋሪ የነበረው ጥሎ ተሰክተዋል። ብቻ ብዙ ነገሮች አሉ። 12ቱ ደቀ መዛሙርቶቹ ሲያደርጓቸው የነበሩትን ነገር ትተው ተከትለውታል እግዚአብሔርን። ከዛ በፊት አሁን ይሄ ቀጥታ ህይወት ይሰጣል ከማለቴ በፊት መደረግ ያሉባቸው ነገሮች አሉ ብዬ ነው እንጂ ያጸነዋል፣ ያንን ነገር ያጸነዋል ሁላ። እንደውም ሞር ነገር ነው ይሄ ከህይወት ይሰጣል ከምለው ተከፍዬ ስጋውን በልቼ ገብተዋል የሆነ ያን ደሙን ጠጥቼ በጣም እንደውም ዲፕ የሆነ ነገር ነው ገብተዋል። ይሄ አያርግም ምናምን ከምለው ያለፈ ነው። ግን ህይወቴን የማገኘው ግን መጀመሪያ ሳምን ነው። ህይወት ይሰጣል የምለው በኢየሱስ ክርስቶስ መጀመሪያ ማመን አለብኝ የሚለውን ነው እንጂ ለምን እናደርገዋለን? ቤተክርስቲያን የክርስቶስን ስጋና ደም መቀበል የምችለው መጀመሪያ ያ የክርስቶስ ስጋና ደም ራሱ እውነተኛ ነው ብለህ ስታመን ነው። በቃ ቴንኪው። እሱ ከሆነ በደንብ ነው የሚሰጠው። ኢየሱስ ክርስቶስ እኮ ነው። እነሱ እዛ ጋ የተቀመጡት አምነውት አይደል እንደ የተቀበሉት። በቃ እሷን ፖይንት ነው የፈለግኩት። ገብቶ ቀጥታ አሁን የሆነ መንገደኛ መጥቶ ቀጥታ ስጋና ደሙን ስለወሰደ ለዚህ ነው ቅድም ሳይገባው የተባለው በክርስቶስ ሳያምን የዘላለም ህይወት እንደሚሰጠው ሳያምን ዝም ብሎ እንደዚህ ከሆነ ያግባባናል። ስለዚህ አሁን በአፍ ትመሰክራለህ አቤኔ፣ ሌሎች እንዲያምኑ ለአንተም ደግሞ ህይወትም ስለሚሆን ይህ የምንቀበለው የሚያስቅ እኮ ሆኖ አይደለም ለአንተ ስለሚጠቅም ሚስሊድ እንዲሆን ስለማልፈልግ ነው። አሁንም ፖይንቴ የጌታን ስጋና ደም የምንወስደው ከዛ በፊት የምናደርጋቸው ነገሮች እንዳሉ መታመን መቻል አለበት። ከዛ በኋላ ግን የምናደርጋቸው ከእግዚአብሔር ጋር የምንሄድበትን መንገድ የምናጸናበት መንገድ ነው። እንደዚያ አምኜ ነው የምወስደው እና አንተ በልሳት ላይ ልል እችላለሁ። አንተ በልኳል ይኸውልህ፣ አንተን በግድ ይዤ ነው አቤኔ፣ በግድ ይዤ ይበል ምናምን ልልህ ሳይሆን አሁን በተማርነው ትምህርት ከስር ያሉ ሰዎች ቢያንስ የተግባባንበት አይዲያ እንዲገባቸው ይህ የክርስቶስ ስጋና ደም የሰጠው የዘላለም ህይወት የሚሰጥ መሆኑን ይመኑ ይወቁ ነው። አቤንዬ አንተን ሚስ አንደርስታንድ አድርገው እንዳይቀበሉ ነው። ይሄንን የምታምን መሆኑን አረጋግጥላቸው። አቤን ያመንከው ነገር ትክክል አይደለም የሚልህ ካለ ወደ ላይ መንጣት ይችላል። ያኔ ሁለታችን ቆመን እንከራከረዋለን። ህይወት ይሰጣል አይሰጥም? ይችላል፣ ይሰጣል። በደንብ ነው የሚሰጠው። እግዚአብሔር ያክብርልኝ። መረዳትን እግዚአብሔር አምላክ ይጨምርልህ። እኔ ቤተሰብ አድርጌያለሁ። ሌላም ነገር ላይ እንማማራለን። እግዚአብሔር ያክብርልኝ። ስሊም አመሰግናለሁ። አጋጣሚ ገብቼ ነው። በደንብ ደግሞ ጥምቀት ላይ አነብና ጥምቀት ላይ ቃሌት ያሰማልና አዳም
አዳም ሴንድሮስ ቃልዮት ያሰማልን። ጥምቀት ላይ ያለ መረዳት እንዴት ነው? ጥምቀት ላይ ምን ምን ጥቅሞች እናገኛለን ብላችሁ ነው የምታስተምሩት? አቤኒ የምታስተምሩት? እኔ አስተማሪ አይደለሁም። አንደኛ ቤተክርስቲያናችሁ ማለት ነው እንጂ ያው ሁላችንም የአዳምን ባላቅም እኛ አስተማሪ አይደለም። ቤተክርስቲያናችሁ ማለት የምታስተምረው ጥምቀት ላይ ከጥምቀት ምን ጥቅም ይገኛል ብላ ነው የምታስተምራችሁ? ከእግዚአብሔር ሞትና ትንሣኤ ጋር መተባበር። ለዚህ ዓለም ሞቻለሁ፣ ለኢየሱስ ክርስቶስ ለመኖር ደግሞ ተነስቻለሁ የሚለውን አምኜ ነው የተጠመቅኩት። አይ እንዴት ተጠመቅ ሳይሆን የጥምቀት ጥቅሙ 1 2 3 ብለህ ዘርዝርልኝ እስቲ። ምንድን ነው ጥቅሙ ብላ ነው ቤተክርስቲያናችሁ የምታስተምረው? መተባበር ለምሳሌ ምንድን ነው የሚያደርግልን? ከሞት ላይ ከተጠመቅኩ በኋላ እንደ ድሮ ህይወቴ አልቀጥልም። ይሄ ስጋዊ መንፈስ ያላል ስጋዊ የሚፈልጋቸው ነገሮች እነዛን ነገሮች ገትቼ ለእግዚአብሔር በምችለው አቅም ለመኖር ከእግዚአብሔር ጋር ቃል የምገባበት እምነቴን የማጸናበት ይሄን አምኜ ነው በጌታ በኢየሱስ ክርስቶስ ያመንኩት የሚለውን ነገር ማጸናበት ነው። ጥምቀቱ እንደዛ እንድትሆን ይረዳሃል? ጥምቀቱ ከጌታ ጋር የምትተባበርበት ነው ወይስ መተባበር የምታሳይበት ነው? መተባበሪን ማሳይበት ነው። ስጠመቅ ደግሞ የማገኛቸው ጸጋዎች ይኖራሉ። በመንፈስ ቅዱስ አማካኝነት የማገኛቸው ጸጋዎች ኢሚዲየትሊ ላገኛቸው የምችላቸው ጸጋዎች ሊኖሩ ይችላሉ። ለምሳሌ ምን አይነት ጸጋ ታገኛለህ? ለምሳሌ እኔ ለብቻዬ ይሄን ነገር ማድረግ እችላለሁ ብዬ የማልችላቸውን ነገሮች፣ ለምሳሌ አሁን ድሮ ምጠጣ ከሆነ ጭራሽ መጠጥ የሚባል ነገር እንዲያስጠላኝ ሊሆን ይችላል። ምሳደብ ከሆነ እንደ ድሮ መቀጠል አልችልም። ምዘፍን ከሆነ እንደዛው ማለት ነው። ሰው ምጠላ ከሆነ ማማ ከሆነ አልችልም። ገባሽ? ይህንን ጥቅም ከጥምቀት ታገኛለህ። እንደዛ ነው የምታምኑት? እኔ እንደዛ ነው። ለምሳሌ አሁን ያልከው ነገር ምን መሰለህ? አሁን ያልከው ኃጢአትን መቋቋምበትን ጸጋ አገኛለሁ እያልከኝ ነው። ለምሳሌ አንደኛ ጴጥሮስ 3:21 ላይ የበጎ ሕሊና ልመና ነው ይለዋል ጥምቀትን። አሁን ካልከው ሀሳብ ጋር የሚሄድ ነው። ቤተ እምነታችሁ ግን ይህን ታስተምራለች? ኬታ መጠዋል። አሁን እንግዲህ አሁን ይሄ የእኛ ቸርች ይሄን ነው የሚያስተምረው በሚል ኮንሰፕት አይደለም የምንማረው። በህይወታችን ጉባኤ ላይ በሚሰበከው ምናምን ነው እና ለዛ ነው ለመከራከር ብቁ አይደለሁም ያልኩት። ለዛ ነው እኔ አሁን ሙዚቀኛ ኪቦርድ እጫወታለሁ። ችግር የለም። እሺ ጥምቀት ለኃጢአት ስርየት ይጠቅማል ብለህ ታምናለህ አንተ? ጥምቀት ለኃጢአት ስርየት ይጠቅማል ብለህ ታምናለህ? አላምንም፣ ግን አሁን እዚህ ላይ ባላወራ ደስ ይለኛል። በደንብ አይቼ ተሳስቼ ርዕሱ ጥምቀት ስለሆነ ብዬ ነው። ርዕሱ ጥምቀት ስለሆነ ከልደት ጋር እያወራን ነበር። የገባሁበትን ምክንያት ነግሬዋለሁ እና ከወንድሜ ጋር አሪፍ አነጋገር ስላወራን ወንድማችንና